እንዴት ናችሁ? ዛሬ ደግሞ ማክሮ ኢኮኖሚክስ ቻፕተር 3 በፓርት 2 ሌሰን ቱቶሪያል ተመልሼ መጥቼላችኋለሁ እና አሪፍ ቪዲዮ ነው። እስከመጨረሻው አብራችሁን ቆዩ። ፓርት 1 እንደተመቻችሁ አልጠራጠርም። ስለዚህ በፓርት 2 አሪፍ ነገሮችን ይዤላችሁ መጥቻለሁ እና ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና ቪዲዮን ከመጀመራችሁ በፊት እንደተለመደው ቪፒኤን ናችሁን በራ አድርጋችሁ ጀምሩልኝ እና ይህንን ስለምታደርጉልኝም አመሰግናለሁ። እሺ ዛሬ ይዤላችሁ የመጣሁት ምንድነው መኒ ማርኬት እና ኤልኤም ከርቭ ነው። ስለዚህ እስካሁን አይኤስ ከርቭን አይተናል ቅድም ላይ አይሚን ከዚህ ቀደም በነበረው ቪዲዮ። ስለዚህ መኒ ማርኬት እና አሁን ደግሞ የምንመጣው ቅድም ጉድስ ማርኬት ነበር። ለጉድስ ማርኬት ከሆነ አይኤስ ከርቭ ነው። አሁን ደግሞ ለመኒ ማርኬት ከሆነ ኤልኤም ከርቭ ነው የምንመለከተው ማለት ነው። ስለዚህ መጀመሪያ መኒ ዲፋይን እናድርገው። መኒ ማለት ምንድነው? ኢት ኢዝ ስቶክ ኦፍ አሴት ዳት ካን ቢን ሬድሊ ዩዝድስ ቱ ሜክ ትራንዛክሽንስ ኤንድ ካን ቢን ኢሚዲየትሊ ዩዝድ ፎር ፔመንት። ስለዚህ ካሽ አይሚን መኒ ማለት ምንድነው? የተለያዩ ትራንዛክሽኖችን ለማካሄድ እና የፈለግነውን ፔመንት ደግሞ ኢሚዲየትሊ ባስፈለገን ሰዓት ፔመንቶችን ለመክፈል የምንጠቀምበት ነው። ስለዚህ መኒ የተለያዩ ፈንክሽኖች አሉት። አንደኛው ኤክስቼንጅ ፈንክሽን አለው። ኤክስቼንጅ ፈንክሽን አለው ስንል ምንድነው? ወይ ሚዲየም ኦፍ ኤክስቼንጅ ነው ስንል ገንዘብ ምንድነው? በጣም ሞስት ኮንቪኒየንስ ዌይ ኦፍ ትራንዛክሽን ኦፍ ጉድስ ኤንድ ሰርቪስ ነው። በጣም ምቹ የሆነው ዌይ ነው ኤክስቼንጅ ለማድረግ ገንዘቡን ሰጣችሁ ለመቀበል ማለት ነው። ስለዚህ ሌላ ደግሞ ስቶር ኦፍ ቫሊዩ አለው። ስቶር ኦፍ ቫሊዩ ማለት ትራንስፈር ኦፍ ፐርቼዚንግ ፓወር ፍሮም ፕሬዘንት ቱ ፊውቸር ነው። ስለዚህ ገንዘብ ብታስቀምጡት ፐርቼዚንግ ፓወሩን ከአሁን ወደፊት ለመግዛት እየተጠቀማችሁበት ነው ማለት ነው። ስለዚህ ስቶር ኦፍ ቫሊዩ አለው ማለት ነው። ሶስተኛው ዩኒት ኦፍ አካውንት ይለናል። ዩኒት ኦፍ አካውንት ማለት ኢትስ ኤ ኮመን ዩኒት ኦፍ ሜዠሪንግ ፕራይስ ኤንድ ቫሊዩ ባይ ኤቭሪዋን ነው። ስለዚህ ዩኒት ኦፍ አካውንት ነው ማለት ኮመን ዩኒት ነው። ፕራይስንም ሆነ ቫሊዩም በገንዘብ ነው የምንለካው። ምክንያቱም ይህን ያህል ነው ስንል 100 ብር ነው 200 ብር ነው ስትሉ የሆነ ነገር በምን አንጻር እየለካችሁት ነው? ከገንዘብ አንጻር እየለካችሁት ነው። ስለዚህ ዩኒት ኦፍ አካውንት ማለት እሱ ነው ማለት ነው። ስለዚህ መኒ እነዚህን ፈንክሽኖች ይሰጣል ማለት ነው። ሌላ ደግሞ የታይፕ ኦፍ መኒዎች ነው የምናየው። ሁለት አይነት መኒዎች አሉ። ፊያት መኒ አለ፣ ኮሞዲቲ መኒ አለ። ስለዚህ ፊያት መኒ ስንል ዊዝ ኖ ኢንትሪንሲክ ቫሉ፣ ምንም አይነት ኢንትሪንሲክ ቫሉ የሌለው ለምሳሌ ሰቻስ ፔፐር አለ፣ ከረንሲ ወይም ቼክ በምን ይጠቀማል? ዊዝ የምንጠቀማቸው ፊያት መኒ ናቸው። ምክንያቱም ኢንትሪንሲክ ቫሉ የላቸውም። ስለዚህ አሁን ገንዘብን ምንድነው እንደ ገንዘብ ባንጠቀመው ኖሮ ነው የወረቀት ቫሉ ነው ያለው እንጂ ራሱ ችሎ የሚሰጠው ጥቅም የለም። ስለዚህ እኛ አግሪ አድርገን ተስማምተን የምንጠቀማቸው ስለሆነ ነው ፔፐር ከረንሲ እና ቼክ ቫሉ የኖራቸው ነው። ስለዚህ ምንም ኢንትሪንሲክ ቫሉ ከሌላ ፊያት መኒ ይባላል። ኮሞዲቲ መኒ ላይ ስንመጣ ግን ምንድነው? መኒ ዊዝ ኢንትሪንሲክ ቫሉ ፎር ኢንስታንስ ሲልቨር፣ ጎልድ እና ኮይን አለ። ስለዚህ ኮይንን አሁን እንጠቀማለን፣ ግን ሲልቨር እና ጎልዶች በፊት ጊዜ እንደ መገበያ የሚጠቀሙባቸው ነበረ። ስለዚህ እነዚህ ምንድናቸው? ግን የራሳቸው የሆነ ኢንትሪንሲክ ቫሉ አለ። ስለዚህ ጎልድ የራሱ የሆነ ቫሉ አለው፣ ሲልቨርም የራሱ የሆነ ኢንትሪንሲክ ቫሉ አላቸው ማለት ያ ነው። ምክንያቱም ራሳቸውን ችለው መሸጥ የሚችሉ ነገሮች ናቸው። ግን ይሄ የፔፐር ከረንሲ ምንድነው? እንደ ብር ባንስማማባቸው ኖሮ ዋጋ የሌላቸው ናቸው፣ በራሳቸው ኢንትሪንሲክ ቫሉ የሌላቸው ማለት ነው። ስለዚህ ዋና ዲፈረንሳቸው ፊያት መኒ እና ኮሞዲቲ መኒ ኢንትሪንሲክ ቫሉ ነው ማለት ነው። ስለዚህ እነዚህ ሁለት አይነት የገንዘብ አይነቶች አሉ ማለት ነው። ቀጣይ ደግሞ ምንድነው የምንመለከተው? ምንድን ነው መኒ ካን ዲፈረንት ፎርም፣ የተለያዩ ፎርሞች አሉት። አንደኛው ከረንሲን ሰርኩሌሽን ነው። ፊያት ኤንድ ኮሞዲቲ መኒ ዳት ዊ ሲ ሰርኩሌቲንግ ማርኬት፣ በማርኬቱ ላይ ሰርኩሌት ሲያደርጉ የምናያቸው ሁለቱም አሁን ያየናቸው ፊያትም ሆነ ኮሞዲቲ መኒ የተለያዩ ጉዳዮችን ለመግዛት ለመሸጥ እና ስንጠቀማቸው ምን ይባላል? ከረንሲን ሰርኩሌሽን ነው። ሰርኩሌት ሲያደርጉ በማርኬቱ ላይ ማለት ነው፣ በመኒ ማርኬት። ዲማንድ ዲፖዚት ደግሞ ማለት ምንድነው? ኢትስ ናን ኢንተረስት ቤሪንግ ዲፖዚትስ ኢት ካን ቢ ትራንስፈር ኢዚሊ ዘ ቢረር ኦፍ ቼክ ነው። ስለዚህ ይሄ ወለድ የሌለው ዲፖዚት ነው። ለምሳሌ በቼክ የምንከፍላቸው ክፍያዎች ዲማንድ ዲፖዚት ውስጥ ነው። ወለድ የሌለው ክፍያ በቀላሉ ለባለቤቱ ዘ ቢረር ኦፍ ቼክ ማስተላለፍ የሚችሉት ማለት ነው። ስለዚህ ዲማንድ ዲፖዚት ወለድ የሌለው ነው። ግን ሴቪንግ ዲፖዚት ላይ ስንመጣ ኮመን ካይንድ ኦፍ ዲፖዚት ዳት ዊ ነው ዲፖዚት ዳት ቢርስ ኢንተረስት በት ካን ቢ ድራውን አት ኤኒ ታይም። ስለዚህ በባንክ የምታስቀምጡት ብር ነው። አብዛኞቻችን በባንክ የምናስቀምጠው ብር የራሱ የሆነ ወለድ አለው። ከዲማንድ ዲፖዚት የሚለየው እሱ ነው። ይሄኛው ኢንተረስት የለውም። ሴቪንግ ዲፖዚት ኢንተረስት አለው። ስለዚህ በፈለጋችሁ ጊዜ ሄዳችሁ ማውጣት የሚችሉት ነው። ታይም ዲፖዚት ላይ ስንመጣ ግን ምንድነው? ይሄም ኢንተረስት ቢሪንግ ነው፣ ከሴቪንግ ዲፖዚት ጋር የሚያመሳስለው ግን which cannot be withdrawn from the bank before the agreement between the bank and the client። ስለዚህ ባንኩና ክሊያንቱ የሆነ ያስቀመጡ ስፔሲፊክ ታይም ፔሪድ አለ፣ ይሄ በጊዜ ሊሚት የምናስቀምጠው ብር ማለት ነው። ስለዚህ ያ ጊዜ ሳይሞላ ያንን ብር ማውጣት አንችልም። ስለዚህ የታይም ሊሚት አለ፣ ታይሙን ሲጨርስ እናወጣለን ማለት ነው። ይሄ
የጊዜ ገደብ ያለው ማለት ነው። ስለዚህ አራቱ አይነት ፎርም ሊኖረው ይችላል። ማኒ ኢን ሰርኩሌሽን ሊሆን ይችላል፣ ዲማንድ ዲፖዚት፣ ሴቪንግ ዲፖዚት ወይም ታይም ዲፖዚት ነው። ሌላ ደግሞ ሁለት አይነት መኒ አለን። በምን በኮምፖዚሽኑ ስንከፍለው ታይፕ ኦፍ መኒ ሁለት አይነት አለ። ናሮ መኒ ይባላል፣ ብሮድ መኒ አለ። ስለዚህ አሁን በኮምፖዚሽኑ አሁን ናሮ መኒ የምንለው ኤም1 ይባላል። ሲ እና ዲዲን ይዟል። ሲ ማለት ምንድነው? ከረንሲን ሰርኩሌሽን እዚህ ጋር ነው። ዲዲ ደግሞ ዲማንድ ዲፖዚትን ከሆነ ምንድነው? ናሮ መኒ። ብሮድ መኒ ከሆነ ደግሞ ምንድነው? ኤም2 ይባላል። ኤም1ን ይዛል። ይሄ ናሮ መኒን የሚያካትታል። ሴቪንግ ዲፖዚት አለ እና ታይም ዲፖዚት አለ። ስለዚህ አራቱን የሚይዘው ከሆነ ብሮድ መኒ እንለዋለን ማለት ነው። ስለዚህ ገንዘብን በኮምፖዚሽኑ አይነቱ በሁለቱም እንከፍለዋለን ማለት ነው። ቀጣይ ዲማንድ ፎር መኒ። ስለዚህ ገንዘብ ለምንድን ነው የሚያስፈልገን ነው ማለት ነው። ስለዚህ በሶስት ዋና ምክንያቶች እንከፍላቸዋለን። ገንዘብን ሆልዲንግ ማድረግ የምንፈልገው ገንዘብ መያዝ የምንፈልገው አንደኛ ፕሪካውሽናሪ ዲማንድ ፎር መኒ አለ። ሞስት መኒ ኪፕ አሳይድ ፎር ፕሪካውሽናሪ ፎር ፊር ኦፍ ሪስክን ፈርተን ልንይዘው ማለት ነው። ስለዚህ ይሄ ደግሞ አፌክት ያደርጋል ከዚህ በኋላ የምናያቸውን ዲማንዶች። ምክንያቱም ብዙ ጊዜ አደጋ ይደርስብኛል ስራዬንስ ባጣ ብለን የምናስቀምጣቸው ገንዘቦች ወይም ገንዘብን ለመያዝ የመፈለግ ፍላጎታችን ፕሪካውሽናሪ ዲማንድ ፎር መኒ ያስብለዋል ማለት ነው። ሁለተኛው ስፔኩሌቲቭ ዲማንድ ፎር መኒ አለ። ስለዚህ ፐርሰን ካን ፑት ሂዝ ሊኩዊድ አሴት ኢንቱ አይዘር ቦንድ ኦር ኢንቨስትመንት ኦር መኒ። ስለዚህ በኢንቨስትመንት ወይም መንገድ ላይ ሊያውሉ ይችላል፣ ወይም በገንዘብ መልኩ ሊይዘው ይችላል። ይህንን ደግሞ ዋናው መሰረቷ ማነች? ኢንተረስት ሬት ነች። ለምሳሌ ኢንተረስት ሬቱ ከጨመረ which is the return on bonds induced to hold asset in the form of bonds and hold losses in the form of money። ስለዚህ አሁን እዚህ ጋር የሚያሳየ ምንድን ነው? ስፔኩሌቲቭ ዲማንድ ላይ ኢንተረስት ሬቱ ከጨመረ ሰዎች ብዙ ጊዜ ቅድም እንዳልኳቸው ቦንድ ላይ ኢንቨስትመንት ላይ መዋል ይፈልጋሉ፣ ብር መያዝ አይፈልጉም። ስለዚህ ኢንቨስት ያደርጋሉ ማለት ነው። ግን ኢንተረስት ሬቱ ዝቅተኛ ከሆነ ብር መያዝ ይፈልጋሉ። ስለዚህ የሁለቱን ዌይ ነው በኢንተረስት ሬቱ ተመስርቶ ያለን የገንዘብ ፍላጎት ምንድን ነው? ስፔኩሌቲቭ ዲማንድ ፎር መኒ ነው። ስለዚህ አጀስትድ ፎር ኢንተረስት ሬት የሚሆነው ካሉት ዲማንዶች ውስጥ ምንድን ነው? ስፔኩሌቲቭ ዲማንድ ነው ማለት ነው። ሶስተኛው ትራንዛክሽናል ዲማንድ ፎር መኒ ነው። ትራንዛክሽናል ዲማንድ ፎር መኒ ማለት የሲምፕሊ ለገንዘብ መያዝ እንፈልገው ምንድን ነው? ታይም ጋፑን ለማግለል ነው። የሆነ ነገር ስንፈልግ ወደ ፔመንት ለመክፈል ብርን መያዝ ስንፈልግ ማለት ነው። ስለዚህ እነዚህ ሶስቶቹ ዲማንዶች ለገንዘብ ዲማንድ እንዲኖረን ያደረጉን ስፔኩሌቲቭ፣ ፕሪካውሽናሪ እና ትራንዛክሽናል ዲማንድ ፎር መኒ ማለት ነው። እሺ ቀጣይ የምንመለከተው ምንድነው? መኒ ማርኬትን እና ኤልኤም ካርቭ ነው። ስለዚህ መኒ ማርኬት የምንለው ከገንዘብ ጋር የተያያዙ ነገሮችን የምናይበት ስለ መኒ ዲማንድ፣ ስለ መኒ ሰፕላይ እና ስለ ቦንድ ኢንቨስትመንት ምናምን ነገሮች ከገንዘብ ጋር የተያያዙ ነገሮችን የሚያካትት ማርኬት ነው። ቅድም ግን ያየነው ጉድስ ማርኬት ነው። ከፊኒሽድ ከሆኑ ጉድ እና ሰርቪሶች አንጻር ነበር ያየነው። አሁን ደግሞ ከገንዘብ አንጻር ነው የምንመለከተው ማለት ነው። ስለዚህ ኤልኤም ካርቭ ላይ የምንጠቀመው ምንድን ነው? ይሄኛው መጀመሪያው ቲዎሪ ኦፍ ሊኩዲቲ ፕሪፈረንስ ነው የምንመለከተው። እዛ ላይ ኬኔዚያን ክሮስ እንዳየነው አይነት ቲዎሪ ነው እዚህ ጋር ማለት ነው። ስለዚህ ቲዎሪ ኦፍ ፕሪፈረንስ ምንድን ነው? ሊኩዲቲ ፕሪፈረንስ ምንድነው? ሲምፕሊ ቲዎሪ ኢን ዊች ኢንተረስት ሬትስ ኢዝ ዲተርማይንድ ባይ መኒ ሰፕላይ ኤንድ መኒ ዲማንድ ነው። ስለዚህ አሁን ኢንተረስት ሬት የምንወስነው በምንድን ነው የሚለው ሊኩዲቲ ፕሪፈረንስ ቲዎሪ ኢንተረስት ሬት የሚወሰነው በኢንተራክሽን ቢትዊን መኒ ሰፕላይ እና በመኒ ዲማንድ ተወሰነ ነው ምናችንን የምንለየው ሊኩዲቲ ፕሪፈረንሳችን ማለት ነው። ስለዚህ ኬኔዚያን ክሮስ ላይ ምንድን ነው ቢልዲንግ ብሎክ ኦፍ ዳይኤክስ እንደሆነ ሊኩዲቲ ፕሪፈረንስ ደግሞ የቢልዲንግ ብሎክ ኦፍ ኤልኤም ነው እንዳልኳቸው። ኬኔዚያን ከድራይቭ ለማድረግ ይጠቅማል ኤክስን። ስለዚህ ሊኩዲቲ ፕሪፈረንስ ደግሞ ኤልኤምን ድራይቭ ለማድረግ ይጠቅመናል ማለት ነው። ስለዚህ መኒ ዲማንድ እና መኒ ሰፕላይ ኢንተረስት ሬት ዲተርማይን ለማድረግ ይጠቅማሉ ብለናል። ስለዚህ በየተራ እንመልከት። መጀመሪያ መኒ ሰፕላይ ምንድን ነው የሚለውን ስንመለከት መኒ ሰፕላይ ማለት ምንድን ነው? ሰፕላይ ኦፍ ሪል መኒ ባላንስ ምንድን ነው? ፊክስድ ነው። ይችን ሰፕላይ ኦፍ ሪል መኒ ባላንስ ነች። ከዚህ ወደ ስናወራ ይችን ካመጣ ሰፕላይ ኦፍ ሪል መኒ ባላንስ ማለት ምንድን ነው? ኖሚናል መኒያችን ለፕራይስ ሌብሉ አካፍለን ነው። ስለዚህ ሰፕላይ ደግሞ ኦፍ ሪል መኒ ባላንስ ምንድን ነው? ፊክስድ ነው ሁሌ። ምክንያቱም ዲተርማይን የሚሆነው በማን ነው? በሴንትራል ባንክ ነው። በእኛ አንጻር በአሜሪካ ከሆነ ደግሞ ፌዴራል ሪዘርቭ የሚባል አለ፣ ሴንትራል ባንክ ነው። እሱ ነው ዲተርማይን የሚያደርገው ማለት። ስለዚህ ፊክስድ የሆነ ሰፕላይ ነው። ይህን ያህል የገንዘብ አማውንት ብሎ ሰፕላይ ያቀርባል ማለት ነው። ስለዚህ በምን ኢፌክት አይሆንም ማለት ነው? በኢንተረስት ሬቱ አይሆንም። ፊክስድ ነው ሰፕላዩ ማለት ነው። ስለዚህ ፊክስድ የሆነ ሰፕላይ ኦፍ ኢንተረስት ሬት አለ እና ፕራይስ ደግሞ በሾርት ተርም ምንድነች ብለናል? ፊክስድ ነች። ስለዚህ ሁለቱም ምንድናቸው? ኤግዞጀነስ ቫሪያብል ናቸው። ስለዚህ ዲተርማይን ዊዝን ዘ ሞዴል አይሆኑም ማለት ነው። ስለዚህ መኒ ሰፕላያችን በኤክስተርናል ፓርቲ ስለሆነ የሚወሰነው ምንድነው? ፊክስድ ይሆናል ማለት ነው። ስለዚህ ቀጣይ መኒ ዲማንድ እንመልከት። መኒ ዲማንድ ስንመለከት ደግሞ ምንድነው? ዲማንድ ፎር ሪል መኒ ባላንስ ይሄኛው ነው። ኤል ኢንቱ አር ነው። ይሄ ሊኩዲቲ ፕሪፈረንስ ማለት ነው። ኢንተርምስ ኦፍ ባን ነው ከኢንተረስት ሬት አንጻር ስንመለከተው ማለት ነው። ስለዚህ ኢንተረስት ሬቱ አሁን ምንድነው?
እየቀነሰ በመጣ ቁጥር ከተመለከታችሁ ይሄ መኒ ዲማንድ ከርቭ ነው። የሰማዩ ምንድነው መኒ ዲማንድ ከርቭ ነው የሚያሳየን። ስለዚህ ኢንተረስት ሬቱ አሁን ምንድነው ዳውንዋርድ ወደዚህ በመጣ ቁጥር ምንድነው ሊኩዲቲ ፕሪፈረንሳችን የመኒ ዲማንዳችን እየጨመረ ነው የሚመጣው። ምክንያቱም ምንድነው ኢንተረስት ሬት ቀነሰ ማለት የገንዘብ ፍላጎታችን ምንድነው ይኸው እዚህ ጋር ይላል እኮ ኖሚናል ኢንተረስት ሬት ኢዝ ዘ ኦፖርቹኒቲ ኮስት ኦፍ ሆልዲንግ መኒ ኢንስቴድ ኦፍ ቦንድ። ስለዚህ መኒ ዲማንድ እና ምንድነው ኖሚናል ኢንተረስት ሬት ተቃራኒ ነው ያላቸው ሪሌሽን ናቸው ማለት ነው። ስለዚህ ኢንተረስት ሬት ሲቀንስ ምንድነው የገንዘብ ፍላጎታችን ይጨምራል። ስለዚህ ኢንተረስት ሬቱ ሲጨምር ደግሞ ምንድነው የገንዘብ ፍላጎታችን ይቀንሳል ማለት ነው። ኢንቨርስ ነው ሪሌሽናቸው። ምክንያቱም እዚህ ጋር እንደምታዩት ምንድነው ኢንቨርስ እንደሆነ ያሳያል ማለት ነው። ስለዚህ ኢንተረስት ሬት ቀነሰ ማለት ብዙም ገንዘብን ምንድነው የገንዘብ ፍላጎታችን ይጨምራል ማለት ነው። ምክንያቱም ገንዘብ መያዝ እንፈልጋለን የወለድ መጠኑ ቀንሷል ማለት ነው። ግን ኢንተረስት ሬት ጨመረ ማለት ደግሞ ምንድነው ብዙ ምንድነው የኢንተረስት ሬቱ ስለጨመረ ገንዘብን አንፈልግም ማለት ነው። የገንዘብ ፍላጎታችን ይቀንሳል። ምክንያቱም ኢንተረስት ሬቱ ቀነሰ ማለት ገንዘብን በእጃችን በጥሬው ከምንይዘው ኢንቨስት አድርገነው በቦንዶች ላይ ለምሳሌ አሁን የህዳሴ ግድብ ቦንድ አለ። እንደዚህ አይነት ነገሮች ላይ ብናስተላልፈው ይሻላል ማለትም ኢንቨስት ብናደርገው ይሻላል። ምክንያቱም ወለዱ አሪፍ ስለሆነ ብርን በእጃችን ላይ ከምንይዘው ኢንቨስት አድርገነው ስራ ላይ ውሎ ወለዱም አሪፍ ብናገኝበት ይሻላል። ስለዚህ ኢንተረስት ሬት እና ዲማንድ ኦፍ መኒያችን ኢንቨርስ የሆኑ ሪሌሽን ናቸው። ለዛ ነው ምክንያቱም ኢንተረስት ሬቱ በቃ ይችን ግራፍ እኮ ማየት ነው። ዳውንዋርድ መሆኑ ማለት ኢንተረስት ሬት ሲቀንስ መኒ ዲማንድ ይጨምራል፣ መኒ ዲማንድ ደግሞ ሲቀንስ ኢንተረስት ሬት ይጨምራል ማለት ነው። ስለዚህ በዚህ ወይ መረዳት ትችላላችሁ ማለት ነው። ከዛ ኢኩሊብሪየም ኮንዲሽናቸውን መፈለግ አለብን። ኢኩሊብሪየም ላይ ምንድነው ኢንተረስት ሬቱ አጀስትድ ይሆናል ቱ ኢኩዌት መኒ ሰፕላይ እና መኒ ዲማንድ። ስለዚህ መኒ ሰፕላይ እና መኒ ዲማንዳችን ደግሞ ሁሌም ኢኩሊብሪየም ላይ መሆን አለባቸው። ስለዚህ መኒ ሰፕላይ ማለት ምንድነው ብለናል? ኤም ኦቨር ኖሚናል ሰፕላይ ኦፍ መኒ ኦቨር ፕራይስ ነው ብለናል። ይሄ ደግሞ መኒ ዲማንድ ነው። ሊኩዲቲ ፕሪፈረንሳችን ኤል ኢንቱ ኢን ተርምስ ኦፍ ኢንተረስት ሬት ሲገለጽ ማለት ነው። ስለዚህ ሁለቱ ኢንተርሴክሽን ፖይንታቸው እዚህ ጋር ነች ማለት ነው። ስለዚህ እቺ ኢኩሊብሪየም ኢንተረስት ሬታችንን እዚህ ጋር እናገኛለን ማለት ነው። ሁለቱም ኢንተርሴክት የሚያደርጉባት ፖይንት ማለት ነው። ስለዚህ ይቺ ትሆናለች ማለት ነው ኢኩሊብሪየም ኢንተረስት ሬቱ። ከዛ ከዚህ ግራፍ ተነስተን ምንን ድራይቭ እናደርጋለን ማለት ነው? ኤልኤም ከርቫችንን ድራይቭ እናደርጋለን ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የሚያሳየው ሃው ዘ ፌድ ሬይዝስ ኢንተረስት ሬት። ስለዚህ ፌድ ያልኳችሁ ምንድነው ፌዴራል ሪዘርቭ ቅድም ምንድነው እንዴት ነው ኢንተረስት ሬቱን የሚጨምረው ነው የዩኤስ ነው። ምክንያቱም ይሄ ሞጁል በዩኤስ መሰረት ስለተዘጋጀ ፌዴራል ሪዘርቭ ያልነው በኢትዮጵያ ኮንቴክስት ከሆነ ሴንትራል ባንክ ማለት ነው፣ ማዕከላዊ ባንክ ማለት ነው የሚወስነው። ስለዚህ እሱ ነው ማለት ነው። ስለዚህ ፌዴራል ሬይዝስ ኢንተረስት ሬት እንዴት ነው ሬዝ የሚያደርገው ነው ኢንተረስት ሬቱን የተባለው። ስለዚህ ኢንተረስት ሬትን ለመጨመር ምን ማድረግ አለበት? ኤምን መቀነስ አለበት ፌድ ማለት ነው። ስለዚህ ፌድ ማለት ፌዴራል ሪዘርቭ መኒ ሰፕላዩን መቀነስ አለበት። ስለዚህ እዚህ ጋር ነበረ። ስለዚህ መኒ ሰፕላይ ወደዚህ መጣ፣ የገንዘብ አቅርቦት ቀነሰ ማለት ነው። ስለዚህ የገንዘብ አቅርቦት ወደ ውስጥ መጣ ማለት ምንድነው ኢንተረስት ሬቱ እዚህ ጋር ነበር መጀመሪያ፣ ወደዚህ ቀነሰ ይወጣል ማለት ነው። ስለዚህ ምንድነው መኒ ሰፕላይ እና መኒ ባላንስ እና መኒ ሰፕላይ እና መኒ ዲማንዳችን ባላንስ መሆን አለበት ሁሌ ብለናል። ስለዚህ አሁን የገንዘብ አቅርቦት አነሰ ማለት ትንሽ ብር ነው ያለው። ስለዚህ የገንዘብ ዲማንዱንም ቀንሰን እኩል ማድረግ አለብን። ስለዚህ የገንዘብ ዲማንዱን ለመቀነስ ደግሞ ምንድነው ኢንተረስት ሬቱን እንጨምረዋለን። ስለዚህ ኢንተረስት ሬቱን ጨመር ነው ማለት ደግሞ ምንድነው ሰዎች የገንዘብ ፍላጎታቸው ይቀንሳል። ገንዘብን በእጃቸው ከሚይዙ ኢንቨስት ማድረግ ይበልጣል ማለት ነው። ስለዚህ አዲስ ኢኩሊብሪየም ፖይንት እናገኛለን ማለት ነው። ለዛ ነው እዚህ ጋር የመጣው። እዚህ ወይ ተረዱት ማለት ነው እዚህ ጋር ያለውን ፖይንት። ቀጣይ ስለዚህ ኤልኤም ከርቭን ድራይቭ እናድርገው ማለት ነው ከዚህ ተነስተን። ስለዚህ አሁን ኤልኤም ከርቫችን ምንድነው ሌትስ ፑት ዋይ ኢን ቱ ዘ መኒ ዲማንድ ፈንክሽን ነው። ስለዚህ መኒ ዲማንድ እስካሁን ከኢንተረስት ሬት አንጻር ነበር። አሁን ኢንካምን ደግሞ እናካትተዋለን ማለት። ስለዚህ መኒ ዲማንዳችን ኤል ኢንቱ አር እና ዋይን ያካትታል ማለት ነው። ፕሪፈረንሳችን ተርምስ ኦፍ ዋይ ኤንድ አር ይሆናል ማለት ነው። ስለዚህ ኤልኤም ከርቭ ማለት ምንድነው ግራፍ ኦፍ ኦል ኮምባይኔሽን ኦፍ አር ኤንድ ዋይ ዳት ኢኩዌት ሰፕላይ ኤንድ ዲማንድስ ፎር ሪል መኒ ባላንስ ነው የሚለው። ስለዚህ ሪል መኒ ባላንሳችንን በመኒ ማርኬት ላይ ኢንተረስት ሬት እና ኢንካምን ኢኩዌት የሚያደርግልን ግራፍ ኤልኤም ከርቭ ይባላል። ስለዚህ ኤልኤም ከርቫችን ደግሞ የምናገኘው ምንድነው ኢኩሊብሪየም ኮንዲሽን ኦፍ መኒ ሰፕላይ እና መኒ ዲማንድ ነው። ይሄኛው መኒ ሰፕላይ ኢኩዌሽን ነው፣ ይሄኛው መኒ ዲማንድ ኢኩዌሽን ነው። ሁለቱን ኢኩሊብሪየም ላይ ያላቸውን ፖይንት ስንፈልግ ምን እናገኛለን? መኒ ዲማንድ ኤልኤም ከርቫችን እናገኛለን ማለት ነው። ስለዚህ ምን ይመስላል የሚለውን እንመልከት። ስለዚህ እዚህ ጋር ነበረ፣ እዚህ ጋር ኢንካማችን አለ። ኢንካማችን ከዚህ ወደዚህ ጨመረ። ስለዚህ ኢንካም ጨመረ ማለት ምንድነው ምን ይጨምራል ማለት ኢንካም ሲጨምር መኒ ዲማንዳችን ይጨምራል። ስለዚህ መኒ ዲማንዳችን ያው ወደዚህ ሽፍት አደረገ፣ ከዚህኛው ወደዚህኛው የመኒ ዲማንድ ከርቭ አይደለ? ስለዚህ አፕዋርድ ሽፍት አደረገ። ስለዚህ የመኒ ዲማንድ ስለጨመረ ኢንተረስት ሬታችን ምንድነው ከዚህኛው
ወደዚህኛው ይጨምራል። ምክንያቱም የሰዎች ገንዘብ የመያዝ ፍላጎታቸው ጨመረ ማለት ኢንተረስት ሬታቸውን ብንጨምርላቸው የገንዘብ ፍላጎታቸው ይቀንሳል። ምክንያቱም ብርን ከመያዝ ኢንቨስት ማድረግ ስለሚበልጥባቸው ማለት ነው። ስለዚህ ብርን ኢንቨስት እንዳይዙ ለማድረግ ማለትም ፊክስድ የሆነ መኒ ሰፕላይ ስላለን ከሱ ጋር ባላንስ ለማድረግ ማለት ነው። ስለዚህ ይህንን ስናደርግ ኢንተረስቱን ስንጨምረው ወደዚህኛው ባላንስ ይመጣል ማለት ነው። ስለዚህ ከዚህ ተነስተን ምንድነው ኢንተረስት ሬት እና ኢንካምን ተጠቅመን አዲስ ኤልኤም ከርቫችንን ድራይቭ እናደርጋለን ማለት ነው። ስለዚህ ኢንተረስት ሬታችንን ጨመር ነው፣ ኢንካማችንን ከዚህ ወደዚህ ሽፍት አደረግ ነው ማለት ነው። ስለዚህ ኤልኤም ከርቫችን ምንድነው አፕዋርድ ሽፍት ይኖረዋል ማለት ነው። ስለዚህ እዚችኛዋ ሌቭል ላይ ያለን ኢንካም ሌቭል ላይ ያለን ኢንተረስት አለ፣ እዚችኛዋ ሌቭል ላይ ያለን ኢንካም ሌቭል አለ ማለት ነው። ስለዚህ ዳይሬክት ሪሌሽንሽፕ አላቸው ማለት ነው። ስለዚህ ኢንካም ከዚህ ወደዚህ ጨመረ ማለት ኢንተረስት ሬት ከዚህ ወደዚህ ጨመረ ማለት ነው። ስለዚህ ኤልኤም ከርቭ ይህን ነው የሚያሳየን። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ኢንጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ የምናየው ደግሞ ምንድነው ሞኔታሪ ፖሊሲ ኤንድ ኤልኤም ከርቭ። ስለዚህ ከሞኔታሪ ፖሊሲ ጋራ ኤልኤም ከርቭ እናያለን ማለት ነው። ስለዚህ ቼንጅ አር ኤንድ ዋይ will be movement along the LM curves but any change in exogenous variable will shift the position of the LM curve ነው። ስለዚህ እዚህ ጋር ምንድነው አሁን ኢንተረስት ሬቱ እና ኢንካም ከሆነ ቼንጅ የሚያደርገው እዛው ሙቭመንት along the same demand the same LM curve ነው። ምክንያቱም እንደዚህ አለ፣ እዚህ ጋር ኢንካም አለ፣ እዚህ ጋር ኢንተረስት አለ፣ LM ከርቫችን እንደዚህ ነው። ስለዚህ እዚህ ጋር ኢንተርሴክሽናቸው የነበረ አሁን ኢንተረስት ሬቱ እዚህ ጋር ቢሆን ኢንተረስት ሬቱ ቢቀንስ ወደዚህ ቢመጣ ስለዚህ እቺ ፖይንት እና እቺ ፖይንት ነበር መጀመሪያ ዋይ ዋናችን እዛ ኢንተረስት ሬቱ እዚህ ጋር ሲመጣ እዚህ ጋር ይሆናል ማለት ነው። ስለዚህ ሙቭመንት አሉን ደሴም ዲማንድ ከርቭ ነው፣ እዛው ዲማንድ ከርቭ ላይ ነው ሙቭመንታቸው ማለት ነው። ስለዚህ ምንም አይነት ቼንጅ የለም ማለት ነው። ግን እዚህ ጋር ደግሞ ምን ይለናል ኤግዞጀነስ ቫሪያብሎች፣ ሌሎች ኤግዞጀነስ ቫሪያብሎች እንደ መኒ ፕራይስ እና መኒ ፕራይስ ናቸው ቢቀያየሩ መኒ ዲማንዳችን ቢለዋወጥ ነው ምን ሙቭመንት አሉን ኤልኤም ከርቭ ላይ የሚያመጣው ነው። ስለዚህ ኢንተረስት ሬቱ እና ኢንካም ብቻ ከሆነ ቼንጅ የሚያደርገው እዛው ላይ ሙቭመንት አሉን ደሴም ዲማንድ ከርቭ አይ ሚን ኤልኤም ከርቭ ነው የሚሆነው ማለት ነው። ስለዚህ ሰፖዝ አለ እዚህ ጋር the central bank of a given country decrease money supply from M1 to M2 ነው። ስለዚህ የገንዘብ አቅርቦትን ቀነሰው አለ for constant level of income and price income እና price constant ነው። ምክንያቱም price በሾርት ረን ፊክስድ እንደሆነ ስላየን ማለት ነው። ስለዚህ ይሄ ምን ይቀንሳል ይለናል it decrease the real balance causing shift to the left ነው። ስለዚህ money supply መቀነሱ ኢፌክቱን ነው እዚህ ጋር የሚያወራን። ስለዚህ ይሄን በግራፍ ብንመለከተው የበለጠ ግልጽ ይሆናል። ከዚህ ጋር ግራፍ ጋር ስንመጣ አሁን ለምሳሌ how the change in M ወይ money supply shift LM ከርቭ የሚያደርገውን ስንመለከት ለምሳሌ እዚህ ጋር ነበር መጀመሪያ money supplyችን ማለት ነው። ስለዚህ ኢኩሊብሪየም ፖይንቷ እቺ ነች፣ ኢንተርሴክሽኗ የመኒ ዲማንድ እና መኒ ሰፕላይ። ስለዚህ የመኒ አቅርቦት ቢቀንስ ብለን ብናስብ መኒ ሰፕላይችን ከዚህኛው ወደዚህኛው ይመጣል ማለት ነው። ስለዚህ ኢኩሊብሪየም ፖይንታቸው እዚህ ጋር መምጣት አለበት። ምክንያቱም የገንዘብ አቅርቦት ቀነሰ ማለት የመኒ ዲማንድን ቀንሰን ኢኩሊብሪየም ላይ ማምጣት አለበት። ስለዚህ እንዴት ነው የገንዘብ ፍላጎትን የምንቀንሰው ስንል መኒ ዲማንድን ምን በማድረግ ነው ኢንተረስት ሬቱን በመጨመር። ስለዚህ ኢንተረስት ሬት ጨመረ ማለት ሰዎች የገንዘብ ፍላጎት አይኖራቸው ማለትም ገንዘብን ራሳቸው ጋር ከሚያስቀምጡት ኢንቨስት ቢያደርጉት ይበልጥባቸዋል በቦንድ ላይ እና በተለያዩ ኢንቨስትመንት ላይ። ስለዚህ ኢንተረስት ሬቱን ስንጨምረው እዚች ጋር ትመጣለች ኢኩሊብሪየም። ስለዚህ መኒ ሰፕላይ ስለቀነሰ መኒ ዲማንድን ቀንሰን ኢኩሊብሪየም እናደርጋቸዋለን ማለት ነው። ስለዚህ ይሄ የሚያሳየን የትኛውን ሽፍት እናገኛለን ማለት ነው። ስለዚህ ከዚህ ግራፍ ላይ ኤልኤማችን ድራይቭ ስናደርገው እዚህ ጋር ኢንተረስት ሬት አለ፣ ኢንካም አለ። ኢንካም ፊክስድ ነው፣ ኢንካም ቼንጅ አላደረገም። እዚህ ጋር ኢንተረስት ሬት ነው ቼንጅ ያደረገው። ስለዚህ መጀመሪያ እዚህ ጋር ነበርች ኢንተርሴክሽናቸው ኢንተረስት ሬቷ አሯል ላይ ሆና ማለት ነው። ስለዚህ እቺ ፖይንት ማለት ነው። ከዛም ወዴት ወጣ ማለት ነው። ኢንተረስት ሬቱ ሲጨምር ያው ፊክስድ ኢንካም ነው፣ አሁን ኢንካሙ አልተለወጠም። ኢንተረስት ሬቱ ሲጨምር እዚህ ጋር ስለወጣ ወደዚህ ጋር ትመጣለች ማለት ነው ምናችን ኢንተርሴክሽን ፖይንታችን። ስለዚህ ሽፍት ቱ ዘ ሌፍት አድርጓል ማለት ነው። ምን ስለጨመረ የመኒ ሰፕላይ ስለቀነሰ። ግን መኒ ሰፕላው ወደዚህ መጥቶስ ቢሆን ኖሮ ምን ይከሰታል ብንል ወደዚህ መጥቶ ቢሆን ምንድነው ከዚህኛው ፖይንት ወደዚህኛው ነበር የሚሄደው ኢንተርሴክሽኑ ማለት ነው። ስለዚህ ኢንተረስት ሬቱ ከዚህ ወደ ታች ይቀንሳል ማለት ነው። ወደዚህ አካባቢ አር3 ብንለው ወደዚህ ይመጣል ማለት ነው። ስለዚህ አዲስ ኢንተረስት ሬት እዚህ ጋር ይኖረን ነበር ማለት ነው። ስለዚህ አዲስ ኢንተረስት ሬት ይኖረንና ወደዚህ አካባቢ ይሆን ነበር ኢንካማችን ከኢንካማችን ጋር ያለው እንትን ማለት ነው። አይ ሚን እዚህ ጋር ነው የሚሆነው። እዚህ ጋር አር3 ብትኖር አር3 ብላችሁ አስቧት እዚህ ጋር እዚች አካባቢ ይሆን ነበር ማለት ነው ኢንተረስት ሬቱ ቢቀንስ። ስለዚህ እንደዚህ አይነት ኤልኤም ከርቭ እናገኝ ነበር። ሽፍት ቱ ደ ራይት ይሆን ነበር ማለት ነው። ምን መኒ ሰፕላይ ቢቀንስ። ግን አሁን የተባልነው መኒ ሰፕላይ ቢጨምር ማለት ነው። ቢቀንስ ስለሆነ የተባልነው ወደ ሌፍት ነው ሽፍት የሚያደርገው ማለት ነው። ስለዚህ በዚህ ወይ ኮንሲደር አድርጋችሁ ተረዱት ማለት ነው። ስለዚህ ቀጣዩ ደግሞ ወደ ሌላ ኮንሴፕት እንላፍ።
እሺ እዚህ ጋር ስንመጣ ኤክሰርሳይዝ አለ የተሰጠን በአሁኑ መሰረት ኤክሰርሳይዝ እንድናደርግ ነው። ምን ተባልን? ሰፖዝ ኤ ዌቭ ኦፍ ክሬዲት ካርድ ፍራውድስ causes consumer to use cash more frequently in transaction. Use the liquidity preference model to show how this event shift the ኤልኤም ካርድ ነው የሚለው። ስለዚህ እዚህ ጋር ምንድን ነው የተባለው? በጣም የክሬዲት ካርድ አጭበርባሪዎቹ እየበዙ መጡ ማለት ነው። ስለዚህ በክሬዲት ካርድ ከመገበያየት ይልቅ ምንድን ነው ሰዎች ብርን መያዝ መረጡ፣ በብር መገበያየት። ስለዚህ መኒ ዲማንዳቸው ጨመረ ማለት ነው። ምክንያቱም ክሬዲት ካርድ እየተጭበረበረ ስለሆነ። ስለዚህ ይህንን አሳዩ ነው የተባለው። ስለዚህ ለምሳሌ እዚህ ጋር የመጀመሪያው ግራፋችን ከመኒ ባላንስ ጋር ስናየው ኢንተረስት ሬታችን እዚህ ጋር አለ። ስለዚህ ፊክስድ የሆነ መኒ ሰፕላይ እንደዚህ አለ የምንል የመጀመሪያው እዚህ ጋር ቢሆን ከዚህ አሁን ምንድን ነው እንደዚህ ነበር መጀመሪያ። ስለዚህ አሁን የመኒ ዲማንድ ጨመረ ተባልን በዚህ ኬዝ ምክንያት። ስለዚህ መኒ ዲማንድ ጨመረ ማለት አፕዋርድ ሽፍት አደረገ ማለት። ስለዚህ ኢንተረስት ሬታችን እዚህ ጋር ነበር መጀመሪያ፣ ወዴት ይወጣል ማለት ነው? እዚህ ጋር ጨመረ ማለት ነው ኢንተረስት ሬቱ። ስለዚህ ኢንተረስት ሬቱ ጨመረ ለጊቭን ሌቭል ኦፍ ኢንካም ነው አሁንም። ስለዚህ ኤልኤም ከርቫችንን ከዚህ ላይ ስንስል ምንድነው ኢንተረስት ሬቱ ነው ጨምረን ያው ኢንካማችን አለ፣ ኢንተረስት ሬት አለ። እዚህ ጋር ቢሆን ኢንካማችን እዚህ አካባቢ ብናደርገው ኢንተረስት ሬቱ ምንድን ነው ያደረገው? እዚህ ጋር አርዋን እና አርቲ ሲሆን ባረገው እዚች ጋር እና እዚች ጋር ኢንተርሴክሽን አለ፣ እዚች ጋር እና እዚች ጋር ኢንተርሴክሽን አለ ማለት ነው። ስለዚህ የመጀመሪያው ኤልኤም ከርቭ እንዴት ይሆናል? እንደዚህ ይሆናል። የሁለተኛ ኤልኤም ከርቭ እንደዚህ ይሆናል ማለት ነው። ስለዚህ በዚህ ወይ ነው የምታስቡት ማለት ነው። የመጀመሪያው ኤልኤም ዋን አለ፣ ኤልኤም ቱ ወደ አፕ ሽፍት አደረገ። ስለዚህ የመኒ ዲማንድ ጨመረ ማለት የገንዘብ ፍላጎት ሲጨምር ኢንተረስት ሬት ይጨምራል። ኢንተረስት ሬት ሲጨምር ደግሞ ምንድነው ኤልኤምን ሽፍት ቱ ዘ ሌፍት ያደርገዋል ማለት ነው። ግን የመኒ ዲማንዳችን ቢቀንስ ኢንተረስት ሬቱ ይቀንሳል። ከዛ ኢንተረስት ሬቱ ሲቀንስ ወደ ታይ ሽፍት ያደርግ ነበር። ኤልኤም ከርባችን ሽፍት ቱ ዘ ራይት ይሆን ነበር። ስለዚህ እነዚህን ኮንሴፕቶች ኮንሲደር አድርጉ ማለት ነው። ምንን የመኒ ሰፕላይ መኒ ሰፕላያችን እና ሲጨምር አለ ኢንክሪስ ሲያደርግ የገንዘብ አቅርቦት ሲጨምር አለ። የገንዘብ አቅርቦት ጨመረ ማለት በጣም ብዙ ብር አለ። ስለዚህ የመኒ ዲማንድ መጨመር አለበት። የመኒ ዲማንድን ለመጨመር ስለዚህ ምንድነው ኢንተረስት ሬቱን መቀነስ ነው። ስለዚህ ኢንተረስት ሬቱን ስንቀንሰው ብዙ ሰው ገንዘብ ይፈልጋል ማለት ነው። ስለዚህ ብዙ ሰው ገንዘብ ስለፈለገ ምንድነው የመኒ ዲማንድ ይጨምራል ማለት ነው በዚህ ወይ። ስለዚህ ባላንስ እናደርገዋለን ማለት ነው። በዚህ ወይ ተረዱት። መኒ ዲማንዳችን ደግሞ ሲጨምር እንዳሁኑ ያየነው ኢንተረስት ሬቱ መጨመር አለበት። ምክንያቱም መኒ ዲማንድ በጣም ስለፈለገ ከመኒ ሰፕላዩ ጋር ባላንስ ለማድረግ ኢንተረስት ሬቱን መጨመር አለብን ማለት ነው። ስለዚህ እነዚህን ኮንሴፕቶች ተረዷቸው እና ሽፍት የሚያደርጉት ስለዚህ ምንድን ናቸው? ኢንተረስት ሬቱ እና ኢንካም ብቻ ቼንጅ ካደረገ ሙቭመንታል ኢንደ ሴም ነው። ግን መኒ ዲማንድ ፕራይስ ቼንጅ መኒ ሰፕላይ መኒ ዲማንድ እና ፕራይስ ቼንጅ ሲያደርጉ ሽፍት ያደርጋል ማለት ነው። ምናችን ኤልኤም ከርባችን ማለት ነው። ስለዚህ እነዚህን ኮንሴፕቶች ኮንሲደር አድርጉ ማለት ነው። እሺ ቀጣይ የምንመጣው ደግሞ ምንድነው ሾርት ረን ኢኩሊብረም ነው። ስለዚህ ሾርት ረን ኢኩሊብረም ደግሞ ምንድነው እስካሁን ኤስ አየን ኤልኤም አየን። ስለዚህ ሾርት ረን ኢኩሊብረም ማለት ኤስ ከርቭ እና ኤልኤም ከርቫችን ኢኩሊብረም የሚሆንባት ወይም እኩል የሚሆኑበትን ግራፍ ነው የሚያሳየን። ስለዚህ ሾርት ረን ኢኩሊብረም ምንድነው አሁንም የኮምባይኔሽን ነው የአር እና ዋይን ዛት ሰምልታኒስሊ ሳቲስፋይ ኢኩሊብረም ኮንዲሽን ኦፍ ጉድስ ኤንድ መኒ ማርኬት። ስለዚህ መኒንም ጉድስ ማርኬትንም ሳቲስፋይ የሚያደርግ ኢኩሊብረም ፖይንት ነው የምንፈልገው። ስለዚህ የአፕዋርድ ኤልኤም ከርቭ አለ፣ ዳውንዋርድ ኤስ ከርቭ አለ። እዚች ጋር ኢኩሊብረም ፖይንታቸው አለች ማለት ነው። ስለዚህ ሁለቱንም ኢኩዌት ነው የምናደርገው ማለት። ስለዚህ ይሄ የኤስ ከርቭ ኢኩዌሽን አለ፣ ይሄ መኒ ዲማንድ ኢኩዌሽን አለ። ስለዚህ ሁለቱን ኢኩዌት በማድረግ ምናቸው ይገኛል ማለት ነው። እዚህ ጋር ኢኩሊብረም ኮንዲሽን ኦፍ ኢንካም እና ኢንተረስት ሬት ይገኛል ማለት ነው። ስለዚህ ኢኩሊብረም ሾርት ረን ኢኩሊብረም ማለት ኤልኤምንም ኤስንም ኢኩሊብረም ፖይንታቸው ላይ ያለውን ኢንካም እና ኢንተረስት ሬትን መፈለግ ማለት ነው። ስለዚህ በዚህ በሾርት ረን ኢኩሊብረም ላይ ስለ ሞኔታሪ ስለ ፊስካል ፖሊሲ እንመለከታለን ማለት ነው። ኤስኤልኤም ማለት ነው። ሾርት ረን ከተባላቸው ኤስኤልኤም ሞዴል ማለት ነው ሾርት ረን ኢኩሊብረም። ስለዚህ ሞኔታሪ እና ፊስካል ፖሊሲ ምንድን ነው የሚባሉት? ዲማንድ ማኔጅመንት ፖሊሲ በመባል የሚታወቁት ማናማ ሞኔታሪ እና ፊስካል። ስለዚህ የእነሱ ኢፌክት የራሱ የሆነ እንዳለው ተጽዕኖ አይተናል ከአሁን በፊት በኤስም በኤልኤም ላይ። ስለዚህ አሁን መጀመሪያ ከፊስካል ፖሊሲ እንጀምር። ፊስካል ፖሊሲ ላይ ምንድነው የሚለው? ኢንክሪዝ ኢን ገቨርንመንት ኤክስፓንድ እንዳየነው ፕላንድ ኤክስፔንዲቸር ገቨርንመንት ኤክስፔንዲቸር ሲጨምር ፕላንድ ኤክስፔንዲቸር ይጨምራል። ይሄ ደግሞ ኢንካም እንደሚጨምር አይተናል። በዚህ ምክንያት አይኤሳችን ምንድነው የሚሆነው? አፕዋርድ ሽፍት እንደሚያደርግ አይተናል። ስለዚህ ይሄ ደግሞ ምንድነው ኒው ኢኩሊብረም ሌቭል ኦፍ ኢንካም ያስፈልገዋል ማለት ነው። ሃይር ዛን ኦሪጂናል መጀመሪያ ከነበረበት ወደ አባቡ እንድንወጣና አዲስ ኢኩሊብረም ኦፍ ኢንካም እንድንፈልግ ይጠይቃል ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር ቢሆን የገቨርንመንት ኤክስፔንዲቸር ሲጨምር አይኤሳችን ወደዚህ ይወጣል ማለት ነው። ስለዚህ እዚህ ጋር ቢሆን ኢኩሊብረሙ
አዲስ ሌቭል ኦፍ ኢንካም እዚህ ጋር መፈለግ አለብን ማለት ነው፣ ወደዚህኛው ኢንካም ስለጨመረ ማለት ነው። ስለዚህ ይህንን ነው የሚያሳየን እዚህ ጋር ያለው ፖይንት። ግን በት ኢንክሪዝ ኢን ኢንካም አለ ሪዛ ፍሮም ዘ ቼንጂንግ ገቨርንመንት ኤክስፔንዲቸር ኢንክሪዝ ትራንዛክሽናል ዲማንድ ፎር መኒ። ስለዚህ ምንድነው የሚለው ኢንካም ጨመረ ማለት ደግሞ ምንድነው የሰው ልጅ ምንድነው የመኒ ዲማንዱ ይጨምራል። ምክንያቱም በጣም ትራንዛክሽን ማድረግ እንጨምራለን ብራችን በጨመረ ቁጥር፣ ስለዚህ የገንዘብ ፍላጎት ይጨምራል። ግን ምን አለን ነው የሚለው ፊክስድ የሆነ ሰፕላይ አቅርቦት የገንዘብ ፊክስድ ነው። ስለዚህ ሰፕላይ ኦፍ ሪል መኒ ባላንስ ስላለ ኢንክሪዝ ዲማንድ ፎር መኒ ኮዝስ ኢንክሪዝ ኢንተረስት ሬት ነው። ስለዚህ የገንዘብ ፍላጎት መቀነስ አለበት፣ ምክንያቱም ባላንስ ለማድረግ ከምን ጋራ ከመኒ ሰፕላይ ጋር። ስለዚህ ኢንተረስት ሬቱን እንጨምረዋለን ማለት ነው። ኢንተረስት ሬቱን ስንጨምር ሰዎች የገንዘብ ፍላጎታቸው ይቀንሳል፣ ምክንያቱም ብሩን ኢንቨስት ማድረግ ስለሚፈልጉ መያዝ ብዙም ስለማይፈልጉ ኢንተረስት ሬቱ አሪፍ ስለሆነ። ስለዚህ በዚህ ወይ ወደ ኢኩሊብረም ፖይንት እናመጣቸዋለን ማለት ነው፣ ኤስ እና ኤልኤም ከርቭ ማለት ነው። ቀጣይ አሁን ያወራነው የሆነ በግራፍ ማለት ነው። ምናችን ገቨርንመንት ኤክስፔንዲቸር ሲጨምር እዚህ ጋር ነበረ ኢንካማችን፣ እዚህ ጋር ነበር ኢንተረስት ሬቱ ሽፍት አደረገ፣ አዲስ ኢንካም መጣ ማለት ነው። ዋይቱ አዲስ ኢንተረስት ሬት መጣ ማለት ነው። ስለዚህ ኤሳችን ሽፍት አፕዋርድ የሚያደርገው በዚህ ወይ ነው ማለት ነው። ስለዚህ ኢንካም ጨመረ ማለት ምንድን ነው አዲስ ኢኩሊብረም ፖይንት እናገኛለን ማለት ነው። ስለዚህ በዚህ ምክንያት ኢንተረስት ሬቱ ስለጨመረ መኒ ዲማንዳችን ይቀንሳል። ከዛ ኢንተረስት ምክንያቱም እዚህ ጋር ኢንካም ስለጨመረ መኒ ዲማንድ ይጨምራል። መኒ ዲማንድ ሲጨምር ደግሞ ኢንተረስት ሬቱን በመጨመር ከመኒ ሰፕላይ ጋራ ባላንስ ማድረግ አለብን ማለት ነው። ስለዚህ ይህንን ነው የሚያወራው ይሄ ግራፍ። ስለዚህ አሁን ፊዚካል ፖሊሲን አየን፣ መኒታሪ ፖሊሲን ደግሞ እንመልከት። ፊዚካል ፖሊሲ ማለት ገቨርንመንት ኤክስፔንዲቸር ሲጨምር ማለት ነው። ስለዚህ ዙስ ኢንክሪዝ ኢን መኒ ሰፕላይ ኮዝስ ኤልኤም ካርቭ ዳውንዋርድ ቱ ዘ ራይት። ስለዚህ ኢንክሪዝ መኒ ሰፕላይ ምንድነው ኤልኤም ካርቭን ዳውንዋርድ ቱ ዘ ራይት ያደርጋል አለ። ስለዚህ ዘ ዲክላይን ኢን ኢንተረስት ሬት ኢንክሪዝ ኢንቨስትመንት። ስለዚህ ዳውንዋርድ ነው ሽፍት የሚያደርገው ብዙ የገንዘብ አቅርቦ ካለ ኤልኤም ከርቭ። ስለዚህ ኢንተረስት ሬቱ ሲቀንስ ደግሞ ኢንቨስትመንት ይጨምራል። ስለዚህ ኢንቨስትመንት ሲጨምር ደግሞ ምንድነው ሌቭል ኦፍ አውትፑት እና ኢንካማችን ይጨምራል ማለት ነው። ከዋይ ዋን ወደ ዋይ ቱ ሃየር ሌቭል ኦፍ ኢንካም ይመጣል። ይሄ እንዴት ነው የሚለውን በግራፉ እንመልከተው። እሺ እዚህ ጋር ስንመጣ ስለዚህ አሁን ምንድነው እዚህ ጋር ነበር ኢንካም ሌቭላችን ዋይ ዋን ነበር መጀመሪያ። ኢንተረስት ሌቭላችን ደግሞ የቱኛው ጋር ነው እዚህ ጋር ነበር። ስለዚህ አሁን እዚህ ጋር ነበረን፣ ግን አሁን ምን ጨመረ ነው የሚለው የገንዘብ አቅርቦት ብዙ ገንዘብ ነው። ስለዚህ ብዙ ገንዘብ ኖረ ማለት ምንድን ነው ሰዎች የገንዘብ ፍላጎታቸውን መጨመር አለበት ባላንስ ለመሆን። መኒ ሰፕላይ ከጨመረ መኒ ዲማንድ መጨመር አለበት። መኒ ሰፕላይ ካነሰ መኒ ዲማንድ በመቀነስ ስለሆነ ባላንስ የምናደርገው አሁን የተባልነው መኒ ሰፕላያችን ጨምሯል ስለሆነ የመኒ ዲማንድን መጨመር አለበት። ስለዚህ መኒ ሰፕላይ ጨመረ ማለት ኢንተረስት ሬቱን መቀነስ አለበት። ያያችሁ ካሯን ወደ አርቱ አመጣው። ምክንያቱም ኢንተረስት ሬት ቀነሰ ማለት ሰዎች ብር መያዝ ይፈልጋሉ፣ የገንዘብ ፍላጎታቸው ይጨምራል። ምክንያቱም ተበድረው መስራት ስለሚችሉ ማለት ነው። ኢንተረስት ሬቱ አሪፍ ከሆነ ለመበደር አሪፍ ነው። ስለዚህ ኢንተረስት ሬቱ ከቀነሰ ሰዎች ይበደራሉ ብር፣ ስለዚህ የገንዘብ ፍላጎታቸው በጣም ይጨምራል። ስለዚህ በዚህ ወይ መኒ ዲማንድንም መጨመር እንችላለን ማለት ነው። ስለዚህ በዚህ ወይ ከዚህኛው ኢኩሊብረም ፖይንት ወደዚህኛው እናመጣዋለን ማለት ነው። ስለዚህ አዲስ ሌቭል ኦፍ ኢንካም ይመጣል። ስለዚህ ኢንካም የጨመረበት ምክንያት ደግሞ ምንድነው ኢንተረስት ሬት ቀነሰ ማለት። ኢንካም ደግሞ አንዱ ኮምፖነንቱ ማለት ነው ኢንቨስትመንት ነው። ስለዚህ ኢንተረስት ሬት ሲጨምር ምንድነው ኢንቨስትመንት ይጨምራል። ኢንቨስትመንት ጨመረ ማለት ደግሞ ኢንካም ይጨምራል ማለት ነው። ስለዚህ ወደ ዋይቱ ሽፍት ያደረገበት ምክንያት ምንድነው ኢንተረስት ሬቱ በመቀነሱ ምክንያት ኢንካም ስለጨመረ ነው ማለት ነው። ስለዚህ እነዚህን ኮንሴፕቶች መረዳት አለባችሁ፣ ምክንያቱም በምርጫ ላይ ከዚህ ውጭ ምንም አትጠየቁም፣ ኮንሴፕቱን እያዘዋወሩ ስለሆነ የሚጠይቋችሁ ማለት ነው። ቀጣይ ደግሞ ምንድነው አግሪጌት ዲማንድ ከርቭ ነው። ስለዚህ አሁን የመጨረሻው ኮንሰፕት ምንድነው አግሪጌት ዲማንድ ከርቭን ድራይቭ እናደርጋለን ማለት ነው። ስለዚህ እስካሁን ምንድነው ፊክስድ የሆነ ፕራይስ ሌቭል ነው የተጠቀምነው ማለት ነው። ስለዚህ ለአይስም ለኤልኤምም አይስኤልኤምም ሞዴልንም ስናይ ፊክስድ ፕራይስ ነው፣ ግን አሁን ፊክስድ መሆኑን ትተን ሪላክስ እናደርገዋለን ፕራይስ ሌቭላችንን ማለት ነው። ስለዚህ ሪላክስ እናደርገው ፕራይስ ሌቭላችን ምን ይሆናል ማለት ነው ከዚህ ከኤልኤም ከርቭ ድራይቭ እናደርገዋለን ማለት ነው። ሪላክስ እናደርገው ማለትም ፕራይስ ሌቭሉን ስንጨምር ስንቀንስ እሱን ተጠቅመን ነው ኤዲ ወይም አግሪጌት ዲማንድ ከርቭን ድራይቭ የምናደርገው ከኤልኤም ከርቭ ማለት ነው። ስለዚህ when changing the price level then the SLM model can be used to derive the quantity of aggregate output demand in economy ነው። ስለዚህ ፕራይስ ሌቭሉ ቼንጅ ካደረገ ከኤስኤልኤም ሞዴል ላይ ምን ድራይቭ ማድረግ እንችላለን አለን አግሪጌት ዲማንድን ማለት ነው። ስለዚህ እንዴት ነው የሚለውን እንመልከት። ለምሳሌ ፕራይሱ ከፒዋን ወደ ፒቱ ቢጨምር ነው የሚለን። ስለዚህ በግራፍ እንመልከተው። እሺ እዚህ ጋር ምንድነው እዚህ ጋር ምንድነው ፒዋን አለ ፒቱ አለ። ስለዚህ አሁን መጀመሪያ ፒዋን ላይ ነበረ ፕራይስ ሌቭሉ ማለት ነው። ከዛ ወደ ፒቱ ጨመረ ነው የሚለው። ስለዚህ እዚህ ጋር ነበር ወደዚህ ጨመረ። አሁን እዚህ ጋር ምንድነው ፕራይስ ሌቭሉ መጨመሩ ምንድነው ኤልኤም ከርቭን ወደ አፕዋርድ
ሽፍት እንዲያደርግ አደረገው። ለምንድን ነው አፕዋርድ ሽፍት ያደረገው ስንል ፕራይስ ደግሞ ምንድን ነው ብለናል? ኤም ኦቨር ፒ ነው አይደለ? ፎርሙላችን መኒ ሰፕላይ ኦቨር ፕራይስ ነው። ኖሚናል መኒያችን አለ ለፕራይስ ነው። ስለዚህ ፕራይሱ ጨመረ ማለት የገንዘቡ አቅርቦት እየቀነሰ እንዲመጣ ነው የሚያደርገው። ስለዚህ የገንዘብ አቅርቦት ካያችሁ ደግሞ ሲያንስ ምንድነው አፕዋርድ ነው የሚሆነው። ኢንተረስት ሬቱ መጨመር አለበት መኒ ዲማንድንም ለመቀነስ ማለት ነው። ምክንያቱም ባላንስ ለማድረግ የሰው ልጅ የገንዘብ ፍላጎቱ ስንቀንስ ነው ከመኒ ሰፕላይ ጋር ባላንስ የምናደርገው። ስለዚህ ኢንተረስት ሬቱን ወደዚህ ጋር እናመጣዋለን ማለት ነው። ከዚህኛው ሌቭል ፕራይሱ እዚህ ጋር ነበር ወደዚህኛው ማለት ነው። ስለዚህ ፕራይስ ሌቭሉ ጨመረ ማለት ምንድነው ኤልኤምን ሽፍት ቱ ዘ ሌፍት ያደርገዋል ማለት ነው። ስለዚህ እነዚህን ፖይንቶች ወስደን ከኢንካም ጋራ ያለው ሪሌሽን መውሰድ ነው። ስለዚህ ፕራይሱ እዚህ ጋር ነበር የመጀመሪያው፣ ይሄው እዚህ ጋር ያለው ፕራይስ ማለት ነው። ይሄው እዚህ ጋር ያለው ስትሬት ስናመጣው ይሄ ፕራይስ አለ ማለት ነው። ስለዚህ እዚህ ጋር የነበረች ፖይንት አለ፣ እሷን ፖይንት አለ። ከኢንካም አንጻር ስንመለከተው ምን ይሆናል ማለት ነው? ዳውንዋርድ ስሎፒንግ የሆነ አግሪጌት ዲማንድ ከርቭ እናገኛለን ማለት ነው። ስለዚህ ይህን ይመስላል ማለት ነው። ድራይቭ ያደረግነው ከኤስኤልኤም ከርቭ ነው ማለት ነው። ስለዚህ ፕራይሱ ሲጨምር ምንድነው ወደ ሌፍት ሽፍት ስለሚያደርገው ኤልኤም ከርቭን ከሱ ተነስተን ድራይቭ አደረግን ማለት ነው። ስለዚህ ዳውንዋርድ ስሎፒንግ ነው፣ ኢንቨርስ ነው ሪሌሽናቸው ማለት ነው። ስለዚህ ፕራይስ ሌቭሉ ሲጨምር ኢንካማችን ይቀንሳል፣ ምክንያቱም ኢንተረስት ሬቱ ስለሚጨምር። ኢንተረስት ሬቱ ጨመረ ማለት ደግሞ ኢንቨስትመንት ይቀንሳል፣ ኢንቨስትመንት ሲቀንስ ደግሞ አውትፑታችን ወይም ኢንካማችን ይቀንሳል ማለት ነው። ስለዚህ በዚህ ዌይ ነው ተረዱት ማለት ነው። ስለዚህ እዚህ ጋር ደግሞ ምንድነው ሽፍት ኢን ዘ አግሪጌት ዲማንድ ከርቭ ነው የሚለን። ሽፍት የሚያደርገው ማን ነው? ስለዚህ ቼንጅን ፕራይስ ምንድነው ዊል ኮዝስ ሙቭመንት አለው አግሪጌት ዲማንድ ከርቭ ነው አሁን እንዳየ ነው። ምክንያቱም እዚህ ጋር ኢንካም አለ ፕራይስ አለ። ስለዚህ ፕራይሱ እና ኢንካሙ ምንድነው ዳውንዋርድ ሪሌሽንሽፕ ነው። ስለዚህ እዚህ ጋር ዋይ ዋን ቢኖር ፕራይሱ እዚህ ጋር ዋን ቢሆን ፒቱ ቢሆን ወደ መጣ ከዚህ ወደዚህ መጣ። ስለዚህ ኢንካማችንም ወደዚህ ይመጣል ማለት ነው። ስለዚህ ምንድነው ያላቸው ዳውንዋርድ ነው፣ እዛው ላይ ነው በቃ ሙቭመንት አለው። እንደ ሴም አግሪጌት ዲማንድ ከርቭ ነው የሚሆነው። ቼንጅ አያደርግም፣ ሽፍት አያደርግም። በምክንያት በፕራይስ ምክንያት ማለት ነው። ግን ኤግዞጀነስ ቫሪያብሎች ከፕራይስ ውጭ ያሉ ሽፍት ያደርጉታል። ለምሳሌ ምን አለ? ለምሳሌ ታክስ ቢቀንስ ዲክሪዚን ታክስ አለ። ዲክሪዝ ኢንተረስት ሬት ቢያደርግ ወይም ኢንክሪዚን ጂ ቢያደርግ እነዚህ ምንድን ናቸው? ሽፍትቱ ዘራይት ወደ ራይት ሽፍት እንዳደረግ ያደርጉታል። ደግሞ የነዚህ ተቃራኒ ምንድነው? ወደ ሌፍት ሽፍት ያደርገዋል ማለት ነው። ለምሳሌ ታክስ ቢጨምር ኢንክሪዚን ኢንተረስት ሬት እና ዲክሪዚን ገቨርንመንት ስፔንዲንግ ምን ያደርገዋል ማለት ነው? ይህንን ግራፍ ሽፍትቱ ዘ ሌፍት እንዲሆን ያደርገዋል ማለት ነው። ስለዚህ ከፕራይስ ውጭ ያሉ ፋክተሮች ሽፍት እና ወደ ራይት እና ወደ ሌፍት እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህን ፖይንቶች ኮንሲደር መደረግ አለባቸው ማለት ነው። ስለዚህ ምክንያቱም እዚህ ጋር አሁን ኢንተረስት ሬቱ እዚህ ጋር ታክሱ ነዋል። ታክስ ጨመረ ማለት ምንድነው? ኮንሳምፕሽን ቀነሰ። ኮንሳምፕሽን ቀነሰ ደግሞ ማለት አግሪጌት ዲማንዳችን ወይም ቶታል አውትፑታችን ስለሚቀንስ ዳውንዋርድ ሽፍት ያደርገዋል ማለት። ኢንተረስት ሬት ጨመረ ማለት ደግሞ እዚህ ጋር ምንድነው? ኢንቨስትመንት ይቀንሳል። ኢንቨስትመንት ቀነሰ ማለት ደግሞ ኢንካም ይቀንሳል። ኢንካም ቀነሰ ማለት ዳውንዋርድ ሽፍት ያደርጋል ወይም ወደ ሌፍት ሽፍት ያደርጋል ማለት ነው። ከዛ ገቨርንመንት ስፔንዲንግ ቀነሰ ማለት ምንድነው? ዳውንዋርድ ሽፍት ነው። ምክንያቱም ኢንካማችን ስለሚቀንስ ዳውንዋርድ ሽፍት እንዲሆን ያደርገዋል ማለት ነው። ለዛ ነው እነዚህን ዲክሪዝ ያደረጉት ወደ ሌፍት፣ እነዛኞቹ ደግሞ ወደ ራይት የሚያደርጉት። ምክንያቱም የዚህ ጋር ኢንክሪዝ ብለናል ታክስ ደግሞ ዲክሪዝ ሆነ ማለት ኮንሳምፕሽን ይጨምራል። ኢንተረስት ደግሞ ቢቀንስ ምንድነው? ኢንቨስትመንት ይጨምራል። ገቨርንመንት ስፔንዲንግ ቢጨምር ኢንካም ይጨምራል። ስለዚህ እነዛኞቹ ደግሞ ምንድነው? ወደ ራይት ሽፍት እንዲያደርግ ያደርጉታል ማለት ነው። ስለዚህ እነዚህ ኮንሴፕቶች ናቸው ያሉት አግሪጌት ዲማንድ ከርቭ ላይ ማለት ነው። ስለዚህ እነዚህን እስካሁን ያየናቸውን ጠቅለል ስናደርጋቸው ይሄ ቻፕተር ምንድነው የሚመስለው? ይሄ ነው ቢግ ፒክቸር ኦፍ ዲስ ቻፕተር። ቢግ ፒክቸር ኦፍ ዲስ ቻፕተር መጀመሪያ ኬኔዚያን ክሮስ አየን፣ ከሱን አይኤስ አወጣን። ሊኩዲቲ ፕሪፈረንስ ቲዮሪ አየን፣ ከሱ ምንድነው ኤልኤም አወጣን። ከዛ የሁለቱ ኢንተርሴክሽን አይኤስ ኤልኤም ሞዴል ወሰድን። ከአይኤስ ኤልኤም ሞዴል ላይ ምንድነው አግሪጌት ዲማንድ አለ፣ አግሪጌት ዲማንድ እና ሰፕላይ አለ። አግሪጌት ሰፕላይን ቻፕተር 5 ላይ እናዋለን። ስለዚህ ሞዴል ኦፍ አግሪጌት ዲማንድ እና ሞዴል ኦፍ አግሪጌት ሰፕላይን ተጠቅመን ምንድነው ኤክስፕሌን አደረግን ማለት ነው። ሾርት ተርም ፍላክቹዌሽን በናሽናል አውትፑት ወይም አግሪጌት ዲማንድ ላይ የሚመጣባቸውን ፋክተሮች ያሳየን ማለት ነው። ስለዚህ ይህን ቻፕተር ጠቅለል ስታደርጉት በዚች ምንድነው ምስል መከሰት ትችላላችሁ ማለት ነው ባጭሩ። ስለዚህ እስካሁን አብራችሁ ስለቆያችሁ አመሰግናለሁ። ቻፕተር 3 በዚህ ጨረስን። በቻፕተር 4 እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮንም ቪፒኤን አብርታችሁ ስለምታዩልኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ። ቻው ቻው።